ኤቢ እየጮሽብኝ ነው። እየተቆጣሽኝ ነው። እና ምን ይሁን ነው የምትይው? ማዬ አባዬ እንዲሞት ነው የምትፈልጊው? ለምን ይሞታል? እኔ እያለሁ እሱ ለምን ይሞታል? እማዬ ቆይ የአባዬ መጉዳት አይታይሽም? በቃ ስህተት ሰራ። እማዬ ቆይ አንቺ እንዲሞት ነው የምትፈልጊው? አዎ አያሳስበኝም። ሂጂልኝ። አባዬ እዚህ ነው ያደርከው? ቆይ አባዬ ስትጠጣ ያደርከው? አባዬ የሰዎችን ማታት እንዴት እንደቻልኩ አላውቅም። አባዬ ቁስሏን ማን ይረዳት? ህመሟን ማን ይካፈላት? ችግሯን ማን ይረዳት? ልጆቿ ብቻ ናቸው የእሷን ህመም እየገባቸውና እየተረዱት እንጂ። አቢጌል ከወይዘሮ ማርታ በላይ ለደረጀ እጅጉን አዝናለች። ዓይንሽን ማየት አፍሮ ዓይንሽን ማየት ከብዶት ቅስሙ ተሰብሮ ነው ብዙዎቻችን ተጨንቀን ከቤት መምጣት የከበደው። እማዬ እኔ የማውቀው ብዙ ሚስጥር አለ፣ ለአንቺ ዛሬ ልንገራት ለነገ ልንገራት እያለ እንቅልፍ የእውነት ልከናገጭ ለአንቺ አስበው ነው እንጂ ይህን ድብቅ ሚስጥር ይዞ መቆየት ፈልጎ አይደለም። ነገር ከደረሰ የወይዘሮ ማርታ ጸጸቱ አይጠፋም። የማርታ ህመም እጥፍ ትርፍርፍ ነው የሚሆነው እያለ ነበረ። ደሬ እንግዲህ በድንጋጤ መኪናውን ቶሎ ብሎ ፍሬሙን ስለያዘው ሹፌሩ ራሱን ስቶ ነው የወደቀው። መኪናው ያን ያህል ጉዳት አላደረሰበትም። አቢጌል እማዬ ጨካኝ ነሽ፣ አባዬን ይቅር በይው፣ እየተጎዳና እየተሰበረ ነው፣ እንዲሞት አትፈልጊም። ግን እንዲሰቃይ ከፈለግሽ ከሞት ምን የሚተናነስ ነገር አለው? ሞት እኮ እረፍት ነው እማዬ፣ ይህን ያህል ጨካኝ ነሽ፣ በቃ አባዬ ተሳሳተ እያለችው ነበረ። ወይዘሮ ማርታ ነግበኔ አንቺ በኔ ቦታ ብትሆኚ ምን ታደርጊያለሽ? 100% አምነሽው ከሱ ውጭ ወደ ውጭ በ10 ጣትሽ ፈርመሽለት ስለሱ ተጠራጥረሽም የማታውቂው አባትሽ ብዳና ሚስጥር ሲመጣብሽ ምን ታደርጊያለሽ? ሳትረጂኝ ይቅርታ አድርጊለት አትበይኝ ስትል አቢጌልን አስጠንቅቃለች። መቅረት ከፈለግሽም አንቺ ጠንቅር ብለሽ ትቀሪያለሽ። እኔ ማርታ ኩሩ ነኝ፣ በክብሬ አልደራደርም። ቅስሜ ተሰብሮ ክብሬ ተገፎ ዝም ብዬ የምቀመጥ ሰው አይደለሁም። ያው በምወዳቸው በማምናቸው የቅርቤ ሰዎች ብዬ ባመንኳቸው ሰዎች ነው የተከዳሁት። ይህን ያህል የዋህ ሞኝ ጅል መሆኔን አይተው ነው የተጫወቱብኝ። ዓይኔን ብገልጽ ኖሮ የሰው ጆሮ ባዳ ሆኖብኝ፣ ጆሮ ለባለቤቱ ባዳ ሆነብኝ። እየተነገረኝ አልሰማሁም። ዓይንሽን ግለጪ፣ ዙሪያሽን ተመልከቺ። አንዲት የቤት አጋዥ ማንም ሳትል ከቤት ውስጥ አርግዛ መገኘቷ፣ አባቱን መናገር አለመፈለጓ፣ እስኪ ዓይንሽን ግለጭ እየተባልኩ አይ እሷ ሜቢ ፈርታ ሊሆን ይችላል፣ ባለቤቴ ግን በጭራሽ እዚህ ውስጥ የለበትም፣ ስሙንም አታጥፉ እያልኩኝ እየተከራከርኩኝ። ኦልሬዲ ወይዘሮ ማርታ በጣም ታሳዝናለች። አቢጌል እንደዛው። ዳጣ እንግዲህ የወንዱ ልጅ ጉዳይ እንደዚህ ቤቱን ድብልቅልቁን ያደረገው የኔ ጉዳይማ ሲሰማ ጦርነት ተነስቶ የሰው ሕይወት ያልፋል፣ የኔ ሚስጥር ሆኖ ይቅር ተቀብሎ እድሜ ልኬን እንደዚህ ሆኖ ይቆይ በማለት እንግዲህ አቢጌልና ናታን ዳጣ ወስነዋል። ሁለተኛው ዱብዳ ሚስጥር ያንቺ ያባዬ ልጅ መሆን መናገሩ የበለጠ ህመምና መፍጠሯ መናገሩ የማይቀር ጉዳይ ነው። ግን ደረጀና ማርታ ይቅር ከተባባሉ እውነትም የዳጣ ነገር ድብቅ ሆኖ መቅረት አለበት። ግን ይህን ያክል ዱብዳ ማርታ ሚስጥር ሰምታ ዳጣ ማናት? ማን ነው እናት አባቷ? ማናት? ምንድናት የሚለው ጥያቄ መቋጫ ካላገኘው አልቀመጥም በማለት ምርመራ ልታካሄድ ትችላለች። የዛን ቀን ግን የውርደት ውርደት፣ የሽንፈት ሽንፈት፣ የክደት ክደት ነው የሚሆንባት። አቢጌል አሁንም ቅስሟ ተሰብሯል። አቢጌል በእናት አባቶቿ መሀል ገብታ ሰላሟን አታለች። አባቷ ስታዝን፣ ለእናቷ ስታዝን፣ እሷ ጤናዋ ልታጣ ጫፍ ደርሳለች።
ቀጅል ሴቶችን እያማለለ የውሸት ትዳር የሚያጋባ እንጂ ለአብጌል የሚገባት ሰው አይደለም። አጭበርባሪ፣ አፈቂቤ፣ ለስሙ ተወዳጅ፣ ፈጣሪን የሚፈራ እየመሰለ ምስኪን ሴቶችን የሚሸውድ ብዙዎችን ህይወታቸውን የሚያበላሽ እንደሆነ ዳጣ ደርሳበታለች። ሳይቃጠል በቅጠል ሳይረፍድ በጠዋት የሚባለው ነገር ዳጣ የእህቷን ህይወት ለማትረፍ የቃጅልን ማንነት ማፈንዳት ማጋለጥ ሞክራለች። እሱም ቃጅል ማለት ትዳር አገናኝ ወይም ሴቶችን እያጭበረበረ እንደነ ምጥን ያሉ ወጣት ሴቶችን የሚሸጥ አጭበርባሪ እንደሆነ ግልጽ የሆነ ማሳያ ሆኗል። ናታን አሁንም ከባድ ችግር ውስጥ ሆኗል። በዚህ ሰላም እኔን ጠልተህ ልጅን ወደህ አይሆንም፣ ምንም ቢሆን እናትሽ ናት። ሰላምን ግን አይኗን ማየት አልፈልግም፣ ቀና ብዬ ልመለከታት አልችልም። ግን የሰራችው ግፍ በህግ ያስጠይቃታል። እኔን ጠልተህ ልጅን ወደህ አይሆንም፣ በፍቅራችሁ ጣልቃ ገባለሁ ብላለች። ዳጣ ምን ትያለች ሲል ዳጣ ነግሯታል። ይህ ጦርነት አሁንም እየተቀጣጠለ ወደ እነ ናታንና ወደ እነ ዳጣ ሂዷል። የኋላ ኋላ ዳጣ ማናት የማናለች እናትና አባቷስ የሚለው ነገር በግልጽ ይፋ ይሆናል። የዛን ቀን ማርታ አስበው የማታውቀውን ሰው ገላለሁ ብላ አስበው የማታውቀውን ጥይት ማርከፍከፏ የማይቀር ጉዳይ ነው። የክደት ክደት፣ የውርደት ውርደት፣ የበሰበሰ ዝናብ አይፈራም፣ ከተዋረድኩ አይቀር እንደዚህ ነው በማለት እንግዲህ ሰው ማመን ለመጨረሻ ጊዜ የምታቆምበት ከተገደልኩና ከተወጋው ከተከደው አይቀር የከዳኝን ሰው ደፍቼው እኔው ወደ እስር ቤት በማለት ሰላምን ልትገላት ትችላለች። የዳጣ ሚስጥር ከወጣ ዳጣ፣ ናታን፣ አቢጌል፣ ደረጀ፣ ሰላም ሁሉም ከርተዋት ባዶ ለቤቷ ባዳ እንደሆነች ነው የሚያሳየው። መጨረሻው ምን ይሆን? በጣም አጓጊና ልብ አንጠልጣይ ነው። ምስኪን ደረጀ ጸጸት እየጎዳው ህመም እየጎዳው እሱ ያ ሁሉ ደስታ ጠፍቶ ሳቁን ተነጥቆ ሰላም ርቆት በህመምና በስቃይ አሁንም አለ በስካር ተደብቆ ሰላምን ሳይሆን ማርታን ይቅር በይኝ፣ ለበደልኩሽ፣ ለጎዳውሽ፣ ለከዳውሽ፣ ብዙ ወንጀል ለሰራውብሽ ይቅር በይኝ፣ ቃልሽን ለበላው፣ እምነትሽን ለቀጠፍኩ ይቅር በይኝ፣ በምትቀጭኝ ቅጭኝ በማለት ሰተት ብሎ መኝታ ቤት ድረስ መጥቷል። ይህ ማለት ምን አይነት የይቅርታ ልብ ትሰጠዋለች? ወይስ ትነፍገዋለች? ወይስ ገፍትራ የመጨረሻ ከልቤ ፍቅ ያለው ከአባትነት ልጆች ባይፍቁም እኔ ግን ከባሌ ግርማ ሞገስ አንስቻለሁኝ፣ የፈለግከው መኖር ትችላለህ፣ የምትመኘውን ወንድ ልጅ ሂደህ አሳድግ በማለት ይቅርታ ትነፍገው ይሆን? ወይስ የሰይጣን ጆሮ ይደፈን፣ እንኳንም ወንድ ልጅ አገኘህ፣ ስተት የሆነው እኔን መክዳትህ፣ ስተት የሆነው እምነቴን መብላትህ ነው እንጂ ወንድ ልጅ ስትመኝ ነበረ። ይቅር ለእግዚአብሔር ብያሃለሁ፣ ለልጆችህ ኑርላቸው፣ ለእኔ ግን አታስፈልገኝም፣ ከህይወት የውጣ 80 ቅደድ ብላ ልታባረረው ትችላለች። በዚሁ ከቀጠለ ሊሞት ይችላል ብላ ስለምታስብ እጅግ አጓጊና ልብ አንጠልጣይ፣ መጨረሻው በጉጉት